እህቶች እንግዲህ መስፍንና ሀና እየተበጣበጡ ይገኛሉ። በቃሉ በስተመጨረሻ ተሳካለት ማለት ነው። እሷም እንግዲህ እየተናደደች ያው ሜላት ትንሽ ነገር ታገኘች በጣም ጓገጭ ትላለች ማለት ነው። ኤላም እንግዲህ ከህመሙ አገግሞ ዲኗል ማለት ነው። በጣም ደስ የሚለው ነገር ማለት ነው። ኤሎዬ ይህም በማየታችን በጣም ደስ ብሎናል። ወደ ራሱ ተመልሷል ማለት ነው። ኢዛንና ፂ ደግሞ ወደ ኤላ ሂደው እንግዲህ ኤላ ማለት እሱ ነው ብላ ለኢዝራ አሳይተዋለች ማለት ነው። ሀና ስልክ አላነሳም አለች ብሎ ሲነግራት ለፂም ደግሞ አረን ያሳይሃለሁ ሀና ምን ላይ እንዳለች ብላ ትወስደዋለች። ምክንያቱም ስለ ኤላ አላጫወተችውም ሀና እስካሁን ድረስ ለኢዝራ ማለት ነው። ኢዝራ አሁን ላይ ያለበት ሁኔታ እሷ ስጠፋበት ለጽዮን ሲነግራት ጽ ደግሞ ትንሽ ስበብ ስለሆነ የምትፈልገው በቃሉን የመሰለች ልጅ ቶሎ ብላ ነግረዋለች ማለት ነው። ሀና እዚህ ጋር ያለችው ትለዋለች ማለት ነው። እንደዚሁም ደግሞ ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ዘንዳቸው የመጣ ነው ኖላይቶች ነው። እንደተለመደው የኖላይቶች ጉዳይ እንደቀጠለ ነው ውዶች ማለት ነው። ሀና አሁን ላይ ያለችበት ሁኔታ ኤላን ማሳከም ትፈልግ ነበረ። በእርግጥ አሁን ኤላ ከህመሙ አገግሞ ደህና ሆኗል ማለት ነው። ወይዘሮ ሜላት የምታውቀው ታሪክ ምንም ነገር የለም ማለት ነው። ምክንያቱም በቃሉ መጣላታቸውን ሲሰማ ከመስፍን ጋር ባልደረባው ተላላኪ ስለነበረችው እሷ እየለቃቀመችው ወሬ አሁን ላይ እስከ ወዲያው ድረስ ተጣልተዋል። ለምን አናጣላቸውም ይላታል። ይሄን ጮማ የሆነ ወሬ ነግረሽኝ እንዴት በቀላሉ ማልፌ ይመስልሻል ወይዘሮ ሰናይት? ስለዚህ ምልሽ ማድረግ አለብሽ ስላላት እሷም ደግሞ እሺ በቃ ብላ እሱ ጋር ቁርስ ትበያለሽ፣ ሆቴል ካለ ሆቴል ተጅና ትተዋወቂዋለሽ ይላታል በቃሉም ደግሞ እንደዛ ብላ ስለተነገረችው ሀሳብ ስላመጣላት እሷም ልጅቷ እሺ ብላ ተስማምታ አሁን ላይ ያለችበት መስፍን አለበት ቦታ ትሄድና ሜላትም ደግሞ ሰላምና ምላሴ ስለተቆጧት፣ ምክንያቱም አባታችን ወደ ቤት መመለስ አለበት ይቅርታ ታርጊለታለች ስላሏት እሷም ደግሞ እሺ በቃ ብላ ነበርና በሄደችበት ሰዓት መስፍንን ሆቴል ሄዳ ይቅርታ ልጠይቅ ነበር። አካሄዷ ግን እዛ የተፈጠረው ነገር ምንድን ነው? በዛ ተጣልተው ወይዘሮ ሜላት መስፍን ሊጎራረስ ሲል እንደዚሁም ከሴት ጋር ሆኖ ስታየው ተናዳና ተበሳይታ ወደ ቤቷ ትመለሳለች ማለት ነው። እሱም ደግሞ ሜሉ እያለ ይደነግጣል ማለት ነው። መስፍን ያለበት ሁኔታ አሁን ላይ በጣም ከባድ ችግር ውስጥ ነው የገባው ማለት ነው። እንደገናም ደግሞ ሜላትን እንግዲህ አንጨርጭሮ ከትዳሯም እንደዚሁም ደግሞ ያላትን ንብረት በሙሉ እንዲከስርባት እያደረገ ነው ማለት ነው። በቃሉ እንግዲህ የማትዋጣው ሰው ጋር ተገብታለች እያለ ይገኛል ማለት ነው። በዚህ ሰዓት ላይ በጣም ምስኪንና የዋህ ናት ሜላት። በእርግጥ አይፈረድባትም። በዚህ ሰዓት ላይ ማንም ሰው ከጎኗ እንደሌለ ሁላችንም እናውቃለን ማለት ነው። ይሄ ነገር ደግሞ እየቀጠለ ይገኛል ማለት ነው። በቅርቡ አንድ ነገር ባገኝብህ እውነት ለመናገር ሀናም አብዝተዋል ነበር ማለት ነው። ኤላን አሁን አዳነችው። በእርግጥ ከዳነ በኋላ አብሯት እንዲቆይ ትፈልጋለች ወይስ ደግሞ ለብቻዋ ነው የምትፈልገው? ማለት ኢስራ በጎና እንደ ኢስራም ልቡ ተሰበረ። ዛሬ እንደ ዛሬ ተናድጄና ተሰብሮ አያውቅም ልቤ፣ በጣም ተናድጃለሁ እያለ ይገኛል ማለት ነው። ምክንያቱም በዚህ ሰዓት ላይ እያንዳንዱ ነገር እየተፈጠረ ያለው ነገር ሁሉም ነገር ግራ የሚያጋባ ነው ማለት ነው። የሀናና የአሲር ጉዳይ አሲር እንግዲህ ከሀና ጎን አራቀም። በእርግጥ በጣም የሚወዳት የሚያፈቅራት ነበረች፣ ግን አሁን በችግሯም ጊዜ ከጎኗ ነው አሲር ማለት ነው። አሲር እንግዲህ ለተምቹ በተራው ተምቹ በፍቅር እየተሰቃየና እየተጎዳ ነው ያለው ማለት ነው። ግን እንደዛም ቢሆንም አሁን ላይ ድንብላልን እያስታወሰና እያሰበ ከጎዳና ያነሳችኝ እሷ ናት፣ ማንም ያነሳኝ የለም፣ በችግሬ ጊዜ የደረሰችልኝ ድንብላል ነበረች። ልጎዳትና ላስቀይማት አልፈለግኩም ነበር። ድንገት የተፈጠረ ነገር ነው። እባክህን አሲር ሂድና ድንብላልን አግኝተህ አዋራት ብሎት ነበር። እሱም ደግሞ አግኝቶ አዋርቷታል በእርግጥ ማለት ነው። ግን አግኝቷት ነበር ተምቹ ማለት ነው መንገድ ላይ። ከዚህ በኋላ እኔ እናንተ ምንም ነገር የለንም፣ ማቆም አለብህ አንተና እኔ እዚህ መካከል ገብተን
ልቤን እንደሰበርከው ደግሞ እኔ ምን እንደምልህ አላቅም እያለ ትነግረዋለች ማለት ነው። በዚህ ሰዓት ላይ ግራ ገብቷታል ማለት ነው። ቲም ብላል በነገራችን ላይ የዋህና ምስኪን ናት፣ ልክ እንደ ሜላት ማለት ነው። አሁን ላይ እያለቀሰ ትገኛለች ማለት ነው። በለእሶ የሚመጣ ነገር የለም። ሰላምም ይሄን ፈርቼ ነበረ ተይዝልሽ የነበረው ብላለች። ለሰላምም እየነገረቻት ነበር ማለት ነው። ሰላም አሁን ላይ ከሜላት ጋር ያው እንደ ድሮ አይጥና ድመት ናቸው ማለት ነው። ወይዘሮ አስቴርም ደግሞ ተይ እያልኩሽ ለምን ትገቢያለሽ? ጭራሽ የሟችን ገዳይ እፈልጋለሁ ስትይ አንቺ ራስሽ መልሶ ደግሞ ስህተት እንዳይመጣብሽ እባክሽ እያለች እየተቆጣቻት ነበር ማለት ነው። ሰላም ስለነገረቻት እንደዛም ብትላትም ግን ያው ሜላት እንደሆነች ከስህተቷ አትታረምም ማለት ነው። ማለት የባዩሽን ገዳይ እፈልጋለሁ እያለች እንትን እያለች ነበረ። ግን እንደዛም ቢሆንም በቃሉ ምንድን ነው እያደረገ ያለው? በጣም መሰሪ ማለት ነው። በቃሉ እንግዲህ ሜላትን እየተበቀላት ይሁን አላቅም፣ ብቻ ግን ቂም ይኖርበት አላቅም። እንደዛ እያደረገ ሜላትን እያንጨረጨረና እያበሳጨ ይገኛል ማለት ነው። በዚህ ሰዓት ላይ እውነት ለመናገር በጣም አዝኛለሁ ማለት ነው። ይህ የተረገመ ወይዘሮ አስቴር ያለቻት ምክር ሁሉ አሁን ሜላት ላይ እንደሚወጣ ተስፋ ምንም ጥርጥር የለኝም ማለት ነው። ምክንያቱም ወይዘሮ አስቴር አይሆንም በፍጹም እያለች ብላት ነበረ፣ ግን ሜላት ልትሰማ አልቻለችም። አሁንም ባዩሽን ትጠያታለች እንዴ? ባዩሽ ማለት እኮ ከልጅነት እስከ እውቀት የነበረች ጓደኛ ናት። በሷ ደግሞ ምንም አልደራደርም እያለ ትነግራታለች። ሀና አሁን ላይ እያለቀሰች እና እየተበሳጨች ነበር ማለት ነው። ግን ኤላ አሁን ላይ ወደ ራሱ ተመልሷል ማለት ነው። ፂ እንግዲህ ከደሴ ብታስመጣውም አሁንም ደግሞ እሷና እሱ እንዲባሉ አድርጋለች ማለት ነው። ከሀና እንዲርቅ እንደዚሁም ደግሞ ኢስራን ማለት ነው። ኢስራን ያመጣችው ኤላን አያውቀውም ነበር ማለት ነው። ኤላ ማን እንደሆነ ከሀና ጋር ያለው ግንኙነት ምን እንደሆነ የሚያውቀው ታሪክ የለም ነበር። ጽ ግን የማታረገው ነገር የላትም ማለት ነው። አምጥታ ነግረዋለች። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።